የኢትዮጵያ ብሔራዊ ቡድን ወደ 2027 አፍሪካ ዋንጫ ምድብ ድልድል ለመግባት የመልስ ጨዋታውን ዛሬ ያከናውናል። ከቀናት በፊት በሞሮኮ ኤልጀዲዳ ከተማ ሳኦቶሜና ፕሪንሲፔን 3-0 ያሸነፉት ዋሊያዎቹ የአፍሪካ ዋንጫ ቅድመ ማጣሪያ የመልስ ጨዋታቸውን ድሬዳዋ ላይ ከቀኑ 10 ሰዓት ጀምሮ ያደርጋሉ። የኢትዮጵያና ሳኦቶሜ ጨዋታ ያለ ተመልካች በዝግ እንዲካሄድ ካፍ ውሳኔ ያሳልፎ የነበረ ቢሆንም የድሬዳዋ ከተማ አስተዳደር በስታዲየሙ ዙሪያ የተሰጡ የግምገማ አስተያየቶችን በፍጥነት በማስተካከሉና የኢትዮጵያ እግር ኳስ ፌዴሬሽን ጨዋታው ለተመልካች ክፍት እንዲሆን ባደረገው ከፍተኛ ጥረት የካፍ ሴኩሪቲ ኦፊሰር በአካል ተገኝተው ከገመገሙ በኋላ በላኩት ሪፖርት መሰረት ካፍ 10,000 ተመልካቾች በስታዲየም ተገኝተው እንዲከታተሉ ውሳኔ ማሳለፉን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በዚህም ዋሊያዎቹ ከ5 ዓመታት ስደት በኋላ ለመጀመሪያ ጊዜ በሜዳቸውና በደጋፊያቸው ፊት ጨዋታቸውን የሚያከናውን ይሆናል። በዓለም አቀፍ የወዳጅነት ጨዋታ ጀርመን ጋናን 2-1 አሸነፈች። ስቱትጋርት ኤምኤችፒ አሬና ላይ በተከናወነ ጨዋታ ለአሰልጣኝ ጁሊያን ናግልስማን ቡድን በመጀመሪያው አጋማሽ ተጨማሪ ደቂቃዎች ካይ ሃቨርትዝ በፍጹም ቅጣት ምትና ተቀይሮ የገባው የስቱትጋርቱ ዴኒስ ኡንዳቭ በ88ኛው ደቂቃ ጎሎቹን አስቆጥረዋል። በጨዋታው የሌስተር ሲቲው አብዱል ፈታው ኢስሐቁ 70ኛው ደቂቃ ላይ ጋናን አቻ ማድረግ ችሎ ነበር። አርብ ዕለት ስዊዘርላንድን 4-3 ያሸነፈችው ጀርመን ከዓለም ዋንጫው በፊት ጋናን በመርታት 7ኛ ተከታታይ ድሏን አስመዝግባለች። በጉዳት 10 ጨዋታዎች ያመለጡት የአርሰናሉ ካይ ሃቨርትዝ ለጀርመን ብሔራዊ ቡድን ጎል ሲያስቆጥር ከ2024 በኋላ ለመጀመሪያ ጊዜ ሆኗል። ጥቋቁር ከዋክብቶቹ የጋና ብሔራዊ ቡድን ከኦስትሪያ የ5-1 ሽንፈት በኋላ በጀርመን ሌላ ሽንፈት ገጥሟቸዋል። የጥቋቁር ኮከቦቹ አሰልጣኝ ኦቶ አዶ ከኃላፊነት መሰናበቱን የጋና እግር ኳስ ፌዴሬሽን አስታወቀ። የጋና ብሔራዊ ቡድን ከዓለም ዋንጫው በፊት በአቋም መፈተሻ ጨዋታ አርብ ዕለት በኦስትሪያ 5-1፣ ትናንት ደግሞ በጀርመን 2-1 መሸነፉን ተከትሎ አሰልጣኝ ኦዶ ከኃላፊነት መሰናበታቸውን የጋና እግር ኳስ ፌዴሬሽን ገልጿል። ከኦስትሪያና ጀርመን በተጨማሪ ጋና በጃፓን፣ ደቡብ ኮሪያና ደቡብ አፍሪካ ተከታታይ 5 ጨዋታዎችን ተሸንፋለች። የ51 ዓመቱ አሰልጣኝ ኦቶ አዶ ከ2 ዓመት በፊት መጋቢት 2024 ላይ ነበር የጋና ብሔራዊ ቡድን የተረከቡት። ሊጀመር 72 ቀናት በቀሩት ዓለም ዋንጫ ቀጣዩ የጋና ብሔራዊ ቡድን አሰልጣኝ ሰኔ ወር ላይ ከሜክሲኮና ዌልስ ጋር 2 የወዳጅነት ጨዋታዎችን ያከናውናል። የጋና ብሔራዊ ቡድን በዓለም ዋንጫው ምድብ 12 ላይ ከእንግሊዝ፣ ክሮኤሽያ እና ፓናማ ጋር መደልደሉ ይታወሳል። ከአውሮፓ ዞን ለ2026 ዓለም ዋንጫ ለማለፍ የመጨረሻ 4 ጨዋታዎች ዛሬ ይከናውናሉ። በዚህም መሰረት ባለፉት 2 ዓለም ዋንጫዎች ላይ ያልተሳተፈችው ጣሊያን ዜኒካ ከተማ ላይ ከቦስኒያና ሄርዞጎቪና ትጫወታለች። የጣሊያን ብሔራዊ ቡድን በጨዋታው ከተሸነፈና ከዓለም ዋንጫ ውጭ ከሆነ አሰልጣኝ ጄናሮ ጋቱሶ ከኃላፊነቱ ይሰናበታል ተብሏል። በአሰልጣኝ ግርሃም ፖተር የሚመራው የስዊድን ብሔራዊ ቡድን ደግሞ ስቶክሆልም ላይ ፖላንድን ያስተናግዳል። በ2022 ዓለም ዋንጫ ያልተሳተፈችው ስዊድን ወደ ዓለም ዋንጫው ለመመለስ በግማሽ ፍጻሜው በአርሰናሉ አጥቂ ቪክቶር ዮኬሬሽ ሃትሪክ ዩክሬንን 3-0 አሸንፋ ነበር። ቼኪያ ከዴንማርክ እና ኮሶቮ ከተርኪ ወደ 2026 ዓለም ዋንጫ ለማለፍ ዛሬ ምሽት 3:45 ጀምሮ የሚከናወኑ ወሳኝ ጨዋታዎች ናቸው። በ2026 ዓለም ዋንጫ ለመሳተፍ የኢንተርኮንቲኔንታል ፕሌይኦፍ የግማሽ ፍጻሜ ጨዋታዎችም ዛሬ ሌሊት ይከናወናሉ። የአፍሪካ ተወካዩዋ ዲአር ኮንጎ ሌሊት 6 ሰዓት ከጃማይካ ጋር ትጫወታለች። የኢራቅና ቦሊቪያ ጨዋታ ደግሞ ንጋት 12 ሰዓት ላይ ይከናወናል። የሁለቱ ጨዋታዎች አሸናፊ በቀጥታ በ2026 ዓለም ዋንጫ ተሳታፊ ይሆናል። የአርሰናሉ ኖኒ ማድዌኬ ጉዳት ከቻምፒየንስ ሊግ ጨዋታ ውጭ ሊያደርገው እንደሚችል ተገለጸ። የ24 ዓመቱ የመስመር አጥቂ በወዳጅነት ጨዋታ እንግሊዝ ከዩራጓይ ዌምብሌ ላይ 1-1 አቻ ስትለያይ ኖኒ ማድዌኬ 38ኛው ደቂቃ ላይ የጉልበት ጉዳት ገጥሞት ነበር። በዚህም በመጪው ቅዳሜ አርሰናል ሴንት ሜሪ ላይ ከሳውዝሃምፕተን የሚያደርገው የኤፍኤ ካፕ ሩብ ፍጻሜ ጨዋታ ያመልጠዋል ተብሏል። በተጨማሪም በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መድፈኞቹ ከስፖርቲንግ ሊዝበን ጋር የሚያከናውኑት የመጀመሪያ ዙር ጨዋታ ላይ ላይሰለፍ እንደሚችል ተዘግቧል። ክረምት ላይ ከቼልሲ ወደ አርሰናል የተዘዋወረው ኖኒ ማድዌኬ በሁሉም ውድድሮች ለአርሰናል 31 ጨዋታዎችን አከናውኖ 7 ጎሎችን አስቆጥሯል። በተያዘ የአርሰናል ዜና አምበሉ ማርቲን ኦዴጋርድ የቡድን ልምምድ መጀመሩ ታውቋል። የ27 ዓመቱ አማካይ በጉልበት ጉዳት ምክንያት ለ4 ሳምንታት ያህል ከሜዳ ርቆ ወደ ሙሉ ልምምድ ተመልሷል። ዘንድሮ በተደጋጋሚ ጉዳት ለመድፈኞቹ እንደ ልብ መጫወት ያልቻለው ኦዴጋርድ መመለስ የአሰልጣኝ ሚኬል አርቴታን ቡድን የፈጠራ አቅም ያሳድጋል ተብሎ ይጠበቃል። ኦዴጋርድ ዘንድሮ በሁሉም ውድድሮች 26 ጨዋታዎችን ለአርሰናል አከናውኖ 1 ግብ አስቆጥሮ 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል።
ሃሪ ማጓየር በማንቸስተር ዩናይትድ አዲስ ውል ለመፈረም መስማማቱ ተገለጸ። የ33 ዓመቱ ተከላካይ በማንቸስተር ዩናይትድ እስከ ሰኔ 2027 የሚያቆየውን አዲስ የውል ማራዘሚያ ለመፈረም ተቃርቧል። ማንቸስተር ዩናይትድ የሃሪ ማጓየርን የአንድ ተጨማሪ ዓመት ውል የማራዘም አማራጭ ተግባራዊ ካደረገ እንግሊዛዊ ተከላካይ በቀይ ሰይጣኖቹ ቤት እስከ 2028 የሚቆይ ይሆናል። በአሰልጣኝ ማይክል ካሪክ ስር ምርጥ ብቃቱን እያሳየ የሚገኘው ማጓየር ዘንድሮ በፕሪምየር ሊጉ በ18 ጨዋታዎች ላይ ተሰልፎ አንድ ጎል አስቆጥሮ አንድ ግብ የሆነ ኳስ አቀብሏል። የባየር ሚኒኩ ግብ ጠባቂ ማኑኤል ኖየር ከጉዳት አገግሞ ልምምድ መስራት ጀመረ። ጀርመናዊ ግብ ጠባቂ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ባየር ሚኒክ ከሪያል ማድሪድ ለሚያደርገው ወሳኝ ፍልሚያ እንደሚደርስም ተረጋግጧል። በባት ጉዳት ምክንያት ለአንድ ወር ከሜዳ የራቀው የ40 ዓመቱ ኖየር በመጪው ቅዳሜ ባየር ሚኒክ ከፍራይቡርግ በሚያደርገው የቡንደስሊጋ ጨዋታ ላይም ይሰለፋል ተብሏል። ራፋኤል ጉሬሮ ሰኔ ወር ላይ ከባየር ሚኒክ ጋር እንደሚለያይ ይፋ ሆኗል። ባየር ሚኒክ የፖርቱጋላዊውን ተጫዋች ውል እንደማያድስም ተረጋግጧል። የ32 ዓመቱ ጉሬሮ በ2023 ከቦሩሲያ ዶርትሙንድ ባየር ሚኒክን ከተቀላቀለ ወዲህ ለባቫሪያው ክለብ ከ60 በላይ ጨዋታዎችን ማከናወን ችሏል። በመጨረሻም የቼልሲው ተከላካይ ማርክ ኩኩሬያ ለባርሰሎና መጫወት ህልሙ እንደሆነ ተናገረ። ስፔናዊው የግራ መስመር ተመላላሽ ከባርሰሎና የዝውውር ጥያቄ ከቀረበልኝ ውድቅ ለማድረግ እቸገራለሁ ሲል አስተያየቱን ሰጥቷል። የ27 ዓመቱ ስፔናዊ በላማሲያ አካዳሚ አልፎ ከ2017 እስከ 2019 በዋናው የባርሰሎና ቡድን አባል የነበረ ቢሆንም ለካታሎኒያው ክለብ አንድም ጨዋታ ማድረግ አልቻለም ነበር። ሰሞኑን የቼልሲው አማካይ ኤንዞ ፈርናንዴዝ በስፔኗ ማድሪድ ከተማ መኖር እፈልጋለሁ ማለቱን ተከትሎ አርጀንቲናዊው ከቼልሲ ወደ ሪያል ማድሪድ ሊዘዋወር ይችላል የሚሉ ዘገባዎች እየወጡ ይገኛሉ።